ወደ እስራኤል ሀገር በመጓዝ በልብ ቀዶ ሕክምና ትምህርት ሰልጥነው የመጡ ሐኪሞች 15 ለሚሆኑ ህጻናት የልብ ቀዶ ጥገና በማድረግ እያከሙ እንደሚገኙ የኢትዮጵያ የልብ ህሙማን ህጻናት መርጃ ማዕከል አስታወቀ። ማዕከሉ እስከ ትናንት ማለዳ ድረስ 7 ያክል ህጻናት የቀዶ ሕክምናውን እንዳገኙ ገልጾ ይህንን ሕክምና የሚያካሂዱት እስራኤል ሀገር ከሚገኘው ሴቭ ኤ ቻይልድ ሃርት በተሰኘ ተቋም ድጋፍ እንደሆነም ጠቅሷል። ይህ ሚሽን በእስራኤል ሀገር ባሉ ባለሙያዎችና ከኛ ጋር በኢትዮጵያ የልብ ህሙማን ህጻናት መርጃ ማዕከል በሚሰሩ ባለሙያዎች በአብሮነት ሊሰራ የታቀደ ሚሽን የነበረ ቢሆንም ነገር ግን ባለው በሚታወቅ ሲቹዌሽን ሳይመጡ ቀርተዋል አስተማሪዎቻቸው። ነገር ግን ትሬኒንጉን የወሰዱት ሐኪሞች እንግዲህ እንደምታውቁት ህክምና በሀገራችን 7 ዓመት የመጀመሪያ ዲግሪ ይሰራል። ከዛ የጠቅላላ ስፔሻላይዜሽን 4 ዓመት የሰሩ ከዛ በኋላም ደግሞ 5 ዓመት የልብ ላይ ብቻ ንዑስ ስፔሻል እንግዲህ በአጠቃላይ 16 ዓመት ማለት ነው ህክምና ትምህርቱን የወሰዱት። እንግዲህ እነዚህ ሐኪሞች የልብ ኦፕሬሽን በአሁኑ ሰዓት እያከናወኑ ይገኛሉ በኢትዮጵያ የልብ ህሙማን ህጻናት መርጃ ህክምና። ይህ ሲደረግ የቆየ ቢሆንም ከዚህ ከአጋር ሴቭ ኤ ቻይልድ ከተባለው ድርጅት ጋራ ወደ ከ1000 በላይ ለሚሆኑ ታማሚዎች ላለፉት 30 ዓመታት በአጋርነት ሰርተን አግዘናል ማለት ነው። የኢትዮጵያ የልብ ህሙማን ህክምና መርጃ ማዕከል ከተመሰረተ 37 ዓመት የሞላው እንደሆነና በእነዚህ ዓመታት ውስጥ 30 ያህሉን እስራኤል ሀገር ከሚገኘው ሴቭ ኤ ቻይልድ ሃርት የተሰኘ ተቋም ጋር በጋራ መስራታቸውን የማዕከሉ ሜዲካል ዳይሬክተር አክለው ገልጸዋል። የምንሰራቸው ኦፕሬሽኖች የተፈጥሮ የልብ ችግር ኮንጀኒታል ሃርት ዲዚዝ የሚባለው በዋነኝነት የሚጠቀስ ሲሆን ሁሉንም አይነት በሚባል ደረጃ ቴትራሎጂ ኦፍ ፋሎ፣ ኮምፕሊት ኤቪ ካናል፣ የመጥበብ ችግር ያላቸው፣ ክፍተት ያላቸው እንደዚሁም ደግሞ የአፈጣጠር ችግሩ ከአንድ በላይ 2 3 የሆነውን ሁሉ እየሰራ እንገኛለን። በመጀመሪያ ቀን 3 ሙሉ ለሙሉ ደረት ተከፍቶ የሚሰራ ኦፕሬሽን እና ሰርተናል። ትናንትናም 3 ሰርተናል። ዛሬ ደግሞ እንዳያችሁት 7ኛውን ኬዝ ጀምረዋል። እንግዲህ 3 ለመስራት ነው እቅዳችን እንደ እግዚአብሔር ፍቃድ። በዚሁ አጋጣሚ ፓርትነራችን 30 ዓመት አብሮን የሰራው ሴቭ ኤ ቻይልድ ሃርትን እንደዚሁም የእስራኤል ኤምባሲ ሁልጊዜም በአጋርነት ከኛ ጋር ስለሚሰሩ ወደ ውጭ ሀገር ታማሚዎችን በመውሰድ በዚሁ ሀገር በካምፔይን በህብረት ከልብ ማዕከል ኢትዮጵያ ባለሙያዎች ጋር በአብሮነት በሳምንት ጊዜ ውስጥ ከ10 እስከ 15 ኦፕሬሽን በመስራት ስለሚያግዙን ምስጋናዬን ማቅረብ እወዳለሁ። ባሳለፍነው የፈረንጆቹ 2025 ከ1250 በላይ አዲስ የልብ ህክምና ፈላጊዎችን ተቋማቸው መቀበሉን የገለጹት ዶክተር ኤሌዘር ከነዚህ መካከል 684 ያህሉን ቀዶ ጥገና ማድረግ መቻላቸውን ተናግረዋል። ህዝበ ሙስሊሙ 1447ኛው የኢድ አልፈጥር በዓልን የተቸገሩትን በመርዳትና በመደጋገፍ ማክበር እንዳለበት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጥሪ አቅርበዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዝዳንት ሼህ አብዱል ከሪም በድረዲን 1447ኛው የኢድ አልፈጥር በዓልን ምክንያት በማድረግ በትናንትናው ዕለት ለመገናኛ ብዙሃን በሰጡት መግለጫ ለመላው የእስልምና እምነት ተከታዮች የእንኳን አደረሳችሁ መልእክት አስተላልፈዋል። ረመዳን የአብሮነት፣ የመደጋገፍ፣ የመረዳዳት የጋራ እሴቶች የሚጠናከሩበት ወር መሆኑን ያነሱት ተቀዳሚ ምክትል ፕሬዝዳንቱ በጾሙ የተለመዱት ኢስላማዊ መልካም ስነ ምግባራት ከረመዳን በኋላ ተጠናክረው መቀጠል እንዳለባቸውም አሳስበዋል። በዚህም ህዝበ ሙስሊሙ ኢድ አልፈጥር በዓልን ሲያከብር የተቸገሩትን በመርዳት የታመሙትን በመጠየቅና ለተቸገሩ በማካፈል መሆን እንዳለበት ነው ያሳሰቡት። ትናንት የሸዋል ወር ጨረቃ ባለመታየቷ 1447ኛው የኢድ አልፈጥር በዓል ነገ አርብ ተከብሮ ይውላል። የሽግግር ፍትህ ፖሊሲ ማስተግበሪያ ተቋማትን ማቋቋም የሚያስችሉ የህግ ማዕቀፍ ዝግጅቶች መጠናቀቃቸውን የፍትህ ሚኒስትር ሀና አርያ ስላሴ ገለጹ። ሚኒስትሯ የህግ መንግስታዊ ጥያቄ የሚነሳባቸው ቁልፍ ህጎች ላይ ማሻሻያ መደረጉን ገልጸው በዚህም ለበርካታ ዓመታት በስራ ላይ የቆየውን የንግድ ህግ መድብልን ጨምሮ ከ20 በላይ በሚሆኑ ቁልፍ ህጎች ላይ የተደረጉ የማሻሻያ እርምጃዎች ተቋማትን በማጠናከር ወሳኝ ፋይዳ እያበረከቱ መሆኑን አንስተዋል። በማህበረሰብ ፍትህ አገልግሎትም ለዜጎች ባህላዊ የግጭት አፈታት እሴቶች እውቅና በመስጠት በፍትህ ስርዓቱ ላይ ገንቢ ሚና እንዲወጣ እየተደረገ እንደሚገኝ ነው የተናገሩት። በሌላ መልኩም በመንግስታት ለውጥ ሂደት በዜጎች ላይ የተፈጸሙ ጉልህ የሰብአዊ መብት ጥሰቶችን ዘላቂ መፍትሄ ለመስጠት የሽግግር ፍትህ ፖሊሲ መዘጋጀቱን አንስተው በዜጎች ላይ የተፈጸሙ ጉልህ የሰብአዊ መብት ጥሰቶችን በተሟላ መንገድ እልባት ለመስጠት ጸድቆ ወደ ስራ መግባቱን
ገንዝበዋል። የተፈጸሙ ጉልህ የመብት ጥሰቶችን የወንጀል ተጠያቂነት ማረጋገጥ፣ ምህረት መስጠት፣ እውነትን ማፈላለግ፣ ማካካሻ፣ እርቅና የተቋማት ማሻሻያን ማድረግ የሽግግር ፍትህ ፖሊሲ ወሳኝ መርሆች ናቸው ያሉት ሚኒስትሯ የፖሊሲ ማስተግበሪያ የህግ ማዕቀፎቹም የእውነት አፈላላጊ፣ የእርቅ እንዲሁም ገለልተኛ የወንጀል ፍትህ አስተዳደር ልዩ አቃቤ ህግና ልዩ ችሎት ተቋማት እንደሚኖሩትም ነው ያስረዱት። ባለፉት 10 ዓመታት የኢንዱስትሪ ፓርኮችን ለማልማትና መሰረተ ልማቶችን ለማሟላት 1.5 ቢሊዮን ዶላር ኢንቨስት መደረጉን የኢንዱስትሪ ፓርኮች ልማት ኮርፖሬሽን አስታወቀ። የፋይናንስ ተቋማት በልዩ ኢኮኖሚ ዞኖች ውስጥ የሚኖራቸውን ተሳትፎ ለማጠናከር በተዘጋጀ የውይይት መድረክ ላይ የኮርፖሬሽኑ ምክትል ስራ አስፈጻሚ ፍጹም ከተማ መንግስት ለኢንዱስትሪ ፓርኮች ግንባታና ለመሰረተ ልማት ዝርጋታ ትኩረት በመስጠት ሰፊ መዋለ ንዋይ መድቧል ነው ያሉት። በአሁኑ ወቅት ኮርፖሬሽኑ የሚያስተዳድራቸው 14 ልዩ ኢኮኖሚ ዞኖችና ኢንዱስትሪ ፓርኮች መኖራቸውን ጠቅሰው በእነዚህ ፓርኮች ውስጥም ከ250 በላይ የሀገር ውስጥና የውጭ ባለሀብቶች በስራ ላይ እንደሚገኙም ገልጸዋል። በልዩ ኢኮኖሚ ዞኖችና በኢንዱስትሪ ፓርኮች ውስጥ ከሚንቀሳቀሱት ባለሀብቶች መካከል ከ60 በመቶ በላይ የሚሆኑት የሀገር ውስጥ ባለሀብቶች መሆናቸውን ያነሱት ምክትል ስራ አስፈጻሚው እነዚህ ባለሀብቶች ከመሰረተ ልማት አቅርቦት ባሻገር ሰፊ የፋይናንስ ድጋፍ እንደሚያስፈልጋቸውም ተናግረዋል። በመሆኑም ባንኮች ለዘርፉ ተገቢውን ትኩረት ሰጥተው ኢንቨስተሮችን ሊደግፉ እንደሚገባም አሳስበዋል። ቀደም ሲል በአንድ ባንክ ብቻ ተወስኖ የነበረ አገልግሎት አቅርቦት አሁን ላይ መፈታቱን የጠቀሱት ምክትል ስራ አስፈጻሚው በአሁኑ ወቅት ሁሉም የንግድ ባንኮች በልዩ የኢኮኖሚ ዞኖች ውስጥ እየሰሩ እንደሚገኙም ተናግረዋል። ተመልካቾች የምትከታተሉት የአዲስ ነገር የጠዋት የሀገር ውስጥ አጫጭር መረጃዎቻችንን ነው። በአዲስ አበባ ከተማ አስተዳደር ባለፉት 6 ወራት ውስጥ 19800 ጋብቻዎችና 5805 ፍቺዎች መመዝገባቸውን የከተማዋ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ አስታውቋል። ኤጀንሲው በሰጠው ማብራሪያ ለተለያዩ ማህበራዊ አገልግሎቶች የፍቺ ማስረጃ እንደ ቅድመ ሁኔታ መጠየቁ የዘገዩ ፍቺዎች እንዲመዘገቡ ማስቻሉን ገልጿል። ከተመዘገቡት ፍቺዎች መካከል 2000 ያሉ በተፈጸሙ በ30 ቀናት ውስጥ የተመዘገቡ ሲሆን ቀሪዎቹ ደግሞ ዘግይተው የተመዘገቡ መሆናቸውን የጠቆመው ኤጀንሲው ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ብልጫ እንዳለውም ገልጿል። ፍቺ በቀጥታ ግለሰቦችና ልጆችን የሚጎዳ መሆኑን ያስገነዘበው ኤጀንሲው በተዘዋዋሪ ደግሞ የሀገር መሰረት የሆነውን ቤተሰብ የሚንድ ተግባር መሆኑን ጠቁሟል። የፍቺ ቁጥርን ለመቀነስና ህጻናትን ከስነ ልቦና ቀውስ ለመታደግ ትልቁ መፍትሄ የቅድመ ጋብቻ ዝግጅት መሆኑን የጠቀሰው የከተማዋ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ተጋቢዎች ትዳር ውስጥ ከመግባታቸው በፊት ለኃላፊነት ዝግጁ መሆናቸውን አስቀድመው መለየት እንደሚገባቸውም አስገንዝበዋል። የኦሞ ኩራዝ ቁጥር 3 ስኳር ፋብሪካ ወቅቱን ባልጠበቀ ዝናብ ምክንያት በጊዜያዊነት ስኳር የማምረት ስራውን ለማቆም መገደዱን የኢትዮጵያ ስኳር ኢንዱስትሪ ግሩፕ ገለጸ። ፋብሪካው የ2018 በጀት ዓመት ስኳር የማምረት ስራውን በጀመረበት በታህሳስ ወር ወቅቱን ያልጠበቀ ዝናብ የአገዳ አቅርቦትን በማስተጓጎሉና በተመሳሳይ ሁኔታ ዳግም በመከሰቱ ስኳር የማምረት ስራው ለጊዜው ቢቆምም በቀጣይ ደረቅ ወቅት ሲመጣ ዳግም ወደ ማምረት ስራው በመመለስ የቀረውን 2000 ሄክታር የሚጠጋ አገዳ ይፈጫል ነው የተባለው። በተመሳሳይ የኦሞ ኩራዝ ቁጥር 2 ስኳር ፋብሪካ በአመቱ ለመፍጨት ያቀደውን አገዳ መፍጨት ማጠናቀቁ የተጠቆመ ሲሆን የአርጆ ዲዴሳ ስኳር ፋብሪካ በቅርብ ሳምንታት ማምረት የሚጀምር ከመሆኑ በተጨማሪ ሌሎች ፋብሪካዎች የማምረት ስራቸውን በማከናወን ላይ እንደሚገኙና ለፍጆታ የሚውል በቂ የስኳር ክምችት ስለመኖሩም ተነግሯል።